በመጽሐፍቶቻቸው የጻፉ እንደነ ቴዲ እንደነ መርጌታ እንደነ ዲያቆን አግዚ አይነት ለብዙ ዘመን የተለፋበት ለብዙ ዘመን እኔ እንኳን እስከማቀው ድረስ በዚህ 30 ምናምን ነገር አመት ውስጥ በጥቂቱ ከዛ ደግሞ አለፍ ተብሎ ሲባል በተለይ በማህበረ በኩር ባለው የና አግዚ ማለት ነው ለብዙ ዘመን ከ30 ከ40 ዓመት በላይ ታድሶ ባንድ አይመጣም አሁንም መጥቷል ብለን አንረጋጋም አዎ ጮራ ማለት ነው ልደታ ያሉ ነው ማቀውን ያኔ ጌታ ወደ ጌታ በመጣውበት ጊዜ ልደታ ቢሮ እዛ ያላችሁ ነው የመጣሁት ለብዙ ዘመን ወንድሞች አላቶቼ ስንቶች አንብተውበታል ስንቶች አልቅሰውበታል ስንቶች ዋጋ ከፍለዋል ስንቶች እጃቸው እስኪዝል ድረስ ጽፈዋል አስተምረዋል ስልጣና ሰጥተዋል በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ውስጥ አገልጋዮች የነበሩ ከሰንበት ትምህርት ቤት ጀምሮ እስከ ጳጳስ ድረስ እንደነ ብፁዕ አቡነ መርሃ ክርስቶስ ወደ ጌታ ሄደዋል መልካም ስራ የሰሩ እንደና አለቃ መሰረት ስብሐት ላብ አይነት አባቶች ዛሬ እየተሰራ ያለውን አሁን ቤተክርስቲያኒቱ የደረሰችበትና ከዚህ በኋላ ምድርስበትንም ባያዩትም እንኳን ወደ ጌታ ቢሄዱ ግን ስራ ተሰርቷል እኛ አለ ተጋብተን አይደለም አሁንም በደንብ አርገን ነው የምንናገረው አዎ የተቀበረ መክሊት ማለት ዲያቆና ጊዜ ስራ ያለው ዲያቆና ጊዜ ከታች ያለው ማለት ነው አግዛቸው የተቀበረ መክሊት የሱ ነው በመጽሐፍት አድምተው የጻፉ ማለት ነው ቢያንስ ለእኔ አሁን ቀጥታ ይሰብሰቡ ብቻ ስላሉ አይደለም ጥራት ይጎላቸዋል ብለው ብፁዕነታቸው ተናግረዋል ሲኖዶሱም አምኖ አጨብጭቧል ታላላቅ ምሁራን ማለት ነው በቃ እኛ አሁን ቀደም ያልኳችሁ ከኃይለ ሥላሴ ዘመን ጀምሮ በደርግም በኢህአዴግም አሁንም በብልጽግና ዘመን በተባለው በእነዚህ ዘመናት ውስጥ እንደየ ዘመናቸው ጮኸው ያለፉ ተናግረው መክረው ጽፈው አሰልጠነው አስተምረው ያለፉ በጣም ብዙ አባቶች አሉ ምንም አታመጡም የሉተር ቅጥረኞች ቡችሎች ዶላር ሲጣልላችሁ ምናም ነገር ይላሉ እነሱ ግን ባዶ አንጀታቸውን አስረው እንዳገለገሉ ነው ምስክር ነኝ በታሪክም ከሰማሁትኝ በታድሶ አገልግሎት ውስጥም ስለነበርኩበት እና ለእግዚአብሔር ክብር ይሁን አሁን ህዝቡ ብቻ መጽሐፍቶች ውስጥ ስተት መኖሩን ከራሳቸው አባቶች አፍ ስለሰሙ አሁን በደንብ አርገን እንወቃለን ማለት ነው በወንጌል በትር እናስገባህና ምትገባ ከሆነ ራስ ገቡ ብለን እንላለን ስትገባ እንጠይቃለን አየኛ ህጸጽ የለባቸው ምናም ብለብትል የብፁዕነታቸውን ድምጽ ያሰማው ምርር እስኪለ ድረስ ማለት ነው እንዴ ሴት ሁሉ እኮ ይያበጣ ይሄን እናንተ ጽፋችሁታል ይሄን እናንተ ናችሁ የጻፋችሁት ጴንጤዎች እጃችሁን አስገብታችሁ ተሐድሶ የሚባል እዛው ቁጭ አለ ለይቶለት ያልወጣ አሁን ደግሞ ዘማርያም ዘለቀ የሚባል እሱ አሁን እየየ ያለ ነው እየየ ሰምታችሁ ታለቅሶን እየየ ተና ማታ ላይ እየሰማት ነው ባይዶን ዳውንሎድ አድርጌው እንደሆነ በተሐድሶ ላይ እባካችሁ ወገኖች እዚህ ማህበረ ሚዲያ ላይ ትልቅ ስራ ሰርተና መናፍቃኑ ዝም ያሰኝተናቸዋል አንድ ግን አለ አድፍጦ የሚሰራ ቤተክርስቲያን ውስጥ ያለ ነቀዝ የሆነ ድርጅት አልቅስ ባነሽ ቡርቴ አቀቢው ኦሬንጅ ጁስ ብለን እንላለን ዘማርያም ዘለቀ አልቅስ አንድ ተሐድሶ ነኝ ብሎ የሚላለ ከኤርትራ አገር ጀምሮ እየሰራ የነበረው ነገር አይ ኤርትራ ጋር ሄዶ ኤርትራ ጋር በእውነት በደርግ ዘመን ደርግ አይ ቲንክ ደርግ ሲወድቅ ኢህአዴግ ሲገባ
ከሳቴ ብርሃን በነበርኩ በሳሌ ጌች አንዴ ስልጣና ላይ ሲናገር ሰምቻለሁ። ታውቃለህ ከኤርትራ ማነው የአስመራ ቅድስት ማርያም ቤተክርስቲያን እዛ ቅዳሴ ካለቀ በኋላ ሙሉ ወንጌል ቤተክርስቲያን ሄደው ስብከተ ወንጌል ይሰሙ ነበር የሚባል ነገር እስከዚህ ድረስ ደርሶ ማለት ነው። ዋው! እና እሱን ታሪክ ጎርጉራ አውጥታች ኤደናነች ማን ትባላለች እዚህ አሁን ቲክቶክ ላይ እንትን የምትለው እሷ ባለፈው መታ ዘማርያም ልክ ነው ዲያቆን ልክ ነው በእኛ ሀገር እንደዚህ ይደረግ ነበር አለች። እና ከዛ ጀምሮ የቤተ ክርስቲያኒቱ አደገኛ ህልውና ለሁሉናችን ስጋት እኛው ውስጥ ሆነው የኛውን እንጀራ እየበሉ እኛው ቤት እየተኙ በመቃብር ቤታችን በቅኔ ማህሌታችን ያሉት ወገኖቼ እነሱን ነው መለየት ያልቻልነው። መለየት ሊቻል እንኳን አልቻለም። እዚሁ ነው ያሉት አሉ ዲያቆን ዮርዳኖስ አበበም ደግሞ ሲናገር ከአስተዳደር ክፍል ያለው መናፍቅ ያልሆነው መቁጠር አይሻልም አለ። ብፁዓን ሊቃነ ጳጳሳቱም እኮ በቡኑ እኮ እንደዛው ናቸው። እኔ አሁን ለጊዜው ስም አልጠራም ግን ልነግራችሁ እወዳለሁ። ይሄ ብዙ መጽሐፍ የጻፈው ሰውዬ ማን ነው ብሎ አለ እና ታምረ ማርያም ሊነበብ አይገባውም ደግሞ ብዙም የቤተክርስቲያኒቱ መጽሐፍቶች ሁሉ እየመረመር ነው ልንቀበል የሚገባው ብሎ ለዚህ አካሉ ነው አክሊሉ ለምትሉት ሰው ያስተማረው እሱ ነው ብሎ ስሙን አልጠራም ግን ያ መጽሐፍ የጻፈ ሰውዬ ገድላ ድርሳናትን እኮ አይቀበልም ማለት እኛ እናውቀዋለን። የቤተ ክህነት ንግግር ምን ስሙን ባጠራ ስለማን ነው የሚናገረው? ስለ ዲያቆን ያረጋል አበጋዝ ነቄነን ዮርዳኖስ አበበና ዲያቆን ዮርዳኖስ አበበና ዲያቆን ያረጋል አበጋዝ እስራኤልና ፍልስጤም ሆነውላል አልኩ። ተያይዘዋል። ጥሩ ነው ይሄ መያያዝ። ዮርዳኖስ አበበ ማለት ዝም ብሎ አግበስብሶ የባልቴቱንም ተረት የሚቀበል ነው። ዲያቆን ያረጋል አበጋዝ ደግሞ በመጽሐፍ ቅዱስ መዘነን ነው የምንቀበለው። ዝም ብሎ በሞቴ ብሎ መጉረስ ቀርቷል። አወሳትና ጭር ነው የሆኑት እስራኤልና ፍልስጤም። እኛ መካከል ላይ ገብተን እናፈራርማቸውና ዞር ስንል ፊርማው ሳይደርቅ እንደገና ይጣላሉ። እና የሁለቱን አሁን እኔ ትኩረት ሁለቱ ላይ ነኝ ያለሁት። በጣም ነው ሲሪየስ ነው የተያያዙት። አፈርጣዋለሁ ብሏል እንትና ማን ነው ዲያቆን ዮርዳኖስ አበበ በትግሊውም በምን አናቀም ግን ያው ሲያዩት እንዱ ዝም ብሎ የከሳ ጥጃ ነው የሚያክለው። ዲያቆን ያረጋል አበጋዝ እንኳን ቁመቱ ትልቅ ነው እንደ ጎልያድ አይነት ነገር ይመስለኛል ዝም ብዬ ሳስበው በርቀት እና አፈርጣዋለሁ ብሏል። እስኪ በምን እንደሚያፈርጠው እየተጠባበኩ ነው ማለት ስም ዝርዝሩን ሁሉ አወጣለሁ። ብፁዕነታቸው ቅዱስ ሲኖዶስ ውስጥ ጭምር ሳይቀር በጣም ብዙ መናፍቃን ገብተዋል ወገኖቼ እያሉ አለ። ቀልደዋል። በተለይ ማህበረ ምእመናን ቀልዳቸዋል። ያ ጀማ ኦርቶዶክሳውያን ቀልዳቸዋል። እሺ አሁን ከተሐድሶአውያኑ ቡራኬ ተቀበልና በመስቀል ገጨት አድርገው በወንጌል ግን ይገጩሃል ማለት ነው። እንዴት የዲያቆን ዘማርያም ዘለቀ እንዴት ነው መለየት የምንችለው? ግን እመቤቴ ታገዘናለች። ምንም አታግዘን። ይሄኛው መናፍቅ ነው፣ ይሄኛው ተሐድሶ ነው፣ ይሄኛው ኦርቶዶክስ ነው ብላ እንደዚህ ጥቆማ አልሰጥ በፍጹም አታደርገውም። ከጠቆመችም ይሄኛው ነው መናፍቅ ብላ ገድልና ድርሳን የሚጽፈውን ሰውዬ ነው የምታሳይ። እና ጉር ነው የሚሰማው። ግን መረጃ ያዙ በደንብ ወንድሞቼ ናቶቼ። በተለይ ከዚህ ከስብሰባ ዩቲዩብ ላይ የተቀመጠን ሁሉ ሊያስወርዱት ይችላሉ። ወዲያውኑ ዩቲዩብ ዳውንሎደር ያላችሁ ሰዎች ወዲያውኑ አውርዱትና ያዙት ፕሊስ። ዳጊሻ ፕሊስ አንተ አሜሪካ ሀገር ስላለ ስለምታውቅ ዳውንሎደር ዩቲዩብ ዳውንሎደር ፍሪ ካለ ወይ ደግሞ የገዛውን ካለ ወዲያውኑ የሚያወርድ ካለ ዳውንሎድ ተደርጎ ነው መቀመጥ ያለበት። ቀስ እያልን እንሰማቸዋለን። እና ጌታ ይመስገን
ዋናው በእነሱ አፈኔ ሌላ አልፈልግም። አሁን በቃ በዚህ ስብሰባ ላይ ዋናው መጽሐፍቶቻቸው ላይ ችግር እንዳለ በፓትርያርኩና በሊቃውንት ጉባኤው አፍ በጭብጨባና ቦታ ተነግሯል። ማህበረ ምዕመናን ሰምተዋል። በቃ ይሄን ነው የምንፈልገው። ወንጌሉን እንቀጥላለን። እናንተ ትድኑ ዘንድ ወገኖቼ። አሁን የምናወራው ነገር ልተጋብተን ይመስላችኋል? የእያንዳንዱ ሰው ድካም ኦርቶዶክስን ማጠልሸት ማበላሸት አይደለም። በወንጌል መታደሷን እንጂ መፍረሷን እንኳን ማንፈልግ ነን። ይሄን አልባለን። የእውነቱን ስንነግራችሁ በወንጌል መታደሷን እንጂ ኦርቶዶክስ መፍረሷን በፍጹም አንሻም አንተጋም። እንዲ መፍረሷን የሚፈልጉ ሰዎች ካሉ ትክክል አይደላችሁም ነው ብለን የምንላቸው። ንጹህ ወንጌል ይሰበክ። በዚህ ቤተክርስቲያን ላይ ስሙ ተጠርቶበታል እግዚአብሔር። በቃ ይሄን ነው እያልን ያለነው። ንጹህ ወንጌል ሰበክ። ብሉይና አዲስ ኪዳን ይሰበክ ይተረክ። የእግዚአብሔር የዘላለም ሐሳቡ የዘላለም ምህረቱ የዘላለም ቸርነቱ ሰውን መውደዱና በጸጋው የሰውን ልጅ ሊያድን ቀብቶ በላከው በልጁ በክርስቶስ ኢየሱስ ትውልድ ሁሉ እንዲያምንና አምኖ ከዘላለም ጥፋት እንዲድን አውደ ምህረቷን ወንጌሉ ይቀበለው። እውነተኛ ሰባኪያን ወንጌሉን ይስበኩ። ይሄን ካላረገች ግን ያው ባዶ መቅረት ሳይሆን ሞይ ተብሏል። ስብሰባ ላይ እኮ ከዚህ በፊትም አለኝ ቪዲዮ። ወጣቱ እየሄደ ነው፣ ትውልድ እያለቀ ነው፣ ባዶ መቅረት ሳይሆን ሞይ ብለዋል። እንደዚሁም ብፁዕ አቡነ ማርቆስም አሁን እዚህ ስብሰባው ላይ የስብከተ ወንጌሉ ኃላፊ እሳቸውም ተናግረዋል። ትውልድ እየጠፋብን ነው አሉ። ትውልድ እየጠፋብን ነው፣ እኛም ተኝተናል። ሊቃውንቱም ይሄ ሁሉ ሊቃውንት እያለ ኢትዮጵያ ጨለማ ውስጥ ናት። ያውም ድቅድቅ ጨለማ ላይ ድቅድቅ ጨለማ ውስጥ ነው ያለነው በለው። በጾነታቸው ድቅድቅ ጨለማ ውስጥ ነን ያለነው። ልንነቃ ይገባል፣ እንንቃ ብለዋል። በምን ይነቃሉ? በነመረታ አብጧፍ እንደሆነ ምንም ሊነቃ አልቻለም ትውልዱ። ሰውየው ማንቂያ ደወል ብሎ አለ። ጧፍ ሸጡ ከአገር ወጡ ተብሎ እንደተባለ ወጣሱ። የአዲስ አበባ ጎረምሳ ጧፍ ማለት ነው። ማንም ሰው እንዳይቀር በቅዱስ ገብርኤል በቅዱስ ሚካኤል ቤተክርስቲያን እዛ መርካቶ ባለ ማለት ነው። በዛ እንድትገኙ ቦሌ መድኃኔዓለም እንድትገኙ ብልጥ ነው መረታብ። 6 እና 7 ቅጥቅጥ አይሱዙ ጧፍ አስሞልቶ ይዞ መጣ። አንዱን በ30 እና በ40 ብር መታው ማለት ነው። እኔ እዚህ ጮልሃል የመድኃኔዓለም ባሪያ አንድ ጧፍ እንኳን ግዙ ይብየብል እነ ዳንኤልም አይገዙም እንዲገዙም ሰውም እንዲገዛራልኝ ራሱ አያረጉም። መረታ ባልኩ 6 እና 7 ቅጥቅጥ አይሱዙ እንትን ምንድነው ጫት ለበርኩ ደሞ በራሴ ላይ ጦስ ልሰብስብ እንዴ ጧፍና ጫት ጧፍ ነው በጧፍ ይያዘልኝ ዳጸልሳን ነው ጫት እንዴ ጫና አጥዋጠፍቶኝ ነው የጧት ነገር ሆኖ ነው። anyway በእውነት ጠፋኩ። አሁን ምረታብ አሁን ባለፈው ሳየው አሜሪካ ሀገር ነው ምናምን ነገር ገብቷል እና ጠፋ ተሸጣልኩ እንደ ጉድ። በእውነት እንደ ጉድ ሸጡባችሁ። የማንቂያ ደወል ብሎ ማለት ነው። ብፁዕነታቸው እዚህ እንንቃ ይላሉ። በምን ይንቃ ህዝቡ? በምን ይንቃ? ብፁዕ አቡነ ማርቆስ እንንቃ፣ ጨለማ ተኝተናል። ሊቃውንቱ ሁሉ ሊቃውንት እያለ ኢትዮጵያ በጨለማ ውስጥ ነው ያለችው። በቅዳሴና በመሐሌት የኢትዮጵያ ኦርቶዶክስ ክርስቲያን የምትሰነብት ተመስላችኋለች አሉ። ይሄ እኮ በጣም እኮ ወሳኝ ነገር ነው። በጣም የሚገዛው ሐሳብ ነው። የኢትዮጵያ ኦርቶዶክስ ክርስቲያን እንደ ተቋም መሰንበቱ አይደለም።
ትውልዱ እየሞተ እየጠፋብን እኮ ነው አሉ። ያው ለሳቸው ጥፋት ብሎ የሚለው በርግጥ ጥፋት ብለው የሚሉት ምንድነው? ወደ ወንጌል አማኞች መሄድ ጥፋት ነው በሳቸው ሆነ እይታ። እኔ ግን ይሄን ጥፋት ብሎ የሚለውን ኢየሱስ ክርስቶስን ያለማወቅ ነው ድቅድቅ ጨለማ ውስጥ ያስቀመጣቸው። የክርስቶስ ኢየሱስ የክብሩ ወንጌል በልቡ ላይ ያልበራለት ትውልድ ሃይማኖት ተቋም ቢኖረው ምን ይጠቅመዋል? ሙሉ ወንጌልነት መሰረት ክርስቶስ አማኑኤል ቢሆን ኦርቶዶክስ ቢሆን ካቶሊክ ቢሆን አይሁድ ቢሆን ምን ይጠቅመዋል? ምንም። በእግዚአብሔር ልጅ የተሰበከ የመዳን ወንጌል በልቡ ባለ ጨለማ ላይ ብርሃን እንዲበራለት የቃሉነት ካልተቀበለበት ምን ይጠቅመዋል? ምንም አይጠቅመው። እና ፕሊስ ወንድሞቼ ናቶች ፕሊስ እንለምናችኋለን እንዳለ ቅዱስ ጳውሎስ እንለምናችሁ በክርስቶስ ኢየሱስ ከእግዚአብሔር ጋር ታረቁ። የመታረቅ ቀን አሁን ነው። የመዳን ቀን ዛሬ ነው፣ አሁን ነው። ጌታ የሚሰጥህን ለህይወት የሚሆን ንስሐን የሚሰጥህን አትክፋው። ዛሬ እንደዚህ እንደምትሰማው ነገ ማትሰማበት ጊዜ ይመጣል። እኛም ነገ ማንናገርበት ጊዜ ይመጣል። ምክንያቱም በምድር ላይ እንግዶች ነን፣ ውስኖች ነን። በሞት መጠራት የሚባል ነገር አለ። ዘላለም የኤርሚያስን ድምጽ ዘላለም የዳጊን ድምጽ የወንድሞቼን ድምጽ እየሰማህ እዚህ ሚዲያ ላይ አትኖርም። በእድሜ መገደብ አለ። አንተም እንደዚሁ ማለት ነው። እኛ ብቻ አይደለም የምንሞተው የምናልፈው። ቀን ሳለ ጊዜያዊ በሆነ ምድር ላይ ሆነህ የዘላለሙን ቆም ብላችሁ አስቡ። ከሞት በኋላ ስላለ ህይወት አስቡ ኦርቶዶክሳውያን። ከዛ መጨረሻ የት ይሆን ብለህ አስብ። ገሃነመ እሳትና ሲኦል እንዳለ የነገረን አንድ ሰው አይደለም ወንድሞቼ። የነገረን አንድ ሊታመንም ላይታመንም የሚችል ሰው ተብሎ የተባለ አይደለም የነገረን የሰማይ የምድር ፈጣሪ ልዑል እግዚአብሔር ወልድ ራሱ አምላካችን ነው። ሰው ሆኖ መጥቶ የነገረን ማን ሄዶ አይቶታል ብለው ይላሉ። ገሃነመ እሳት ይኑር አይኑር መንግስተ ሰማያት ማን ሄዶ አይቶታል እያሉ ግን የኦርቶዶክስ እምነት ተከታይ ነኝ ብሎ ትልቅ ክር አንገቱ ላይ አስሮ ትልቅ መስቀል ተሸክሞ በየገዳማት የሚዞሩ ስለ መንግስተ ሰማያትና ስለ ሲኦል ግን ሲጠይቁ አለ ብለው የሚሉ ከዛ ደግሞ አይ ማን ሄዶ አይቶታል ብለው የሚሉ ማንም ሄዶ ማየት አይጠበቅበትም። የሙታን ምስክር አያስፈልገንም። የታመነው ምስክር የአብ ልጅ ኢየሱስ ክርስቶስ መጥቶ ነግሮናል። በርሱ አለማመን መጥፋት ነው፣ በርሱ ማመን ግን የዘላለም ሕይወት ነው። ቅዱስ ጳውሎስም ነግሮናል። ሕይወትና አለመጥፋትን ወደ ብርሃን አውጥቷል ይላል። በሚሰብከው በወንጌል ስብከት ሕይወትና አለመጥፋትን ወደ ብርሃን አውጥቶታል። ስለዚህ ፕሊስ ለራሳችሁ ቆም ብላችሁ አስቡበት። ከዚህ የበለጠ ምስክርነት የለም። እኛ ለብዙ ዘመን ጮህን መጽሐፍቶቻችሁ ስተት እንዳለባቸው ያንኑ እኛ ስንጮህ የነበረውን እናንተ ስተት የለብንም ስትሉ ኖራችሁ ያው ፓትርያርኩም ቅዱስ ሲኖዶስም ሁሉ ጭምር ጥራት ይጎላቸዋል። መጽሐፍቶቻችን ይሰብሰቡ፣ ገድላት ድርሳናቱ መታረም አለባቸው። በጣም ብዙ እንግዳ ነገር ገብቷል። ይሄንንም ያስገባችብን ካቶሊክ ናት እንትናናት እያሉ ሲያሳብቡ ነበር። ሰበብ አያዋጣም። አሁን እጃችሁ ላይ ይዛችሁ የምትጸልዩአቸው መጽሐፍቶች በሙሉ ችግር ያለባቸው ንጽህና የጎደላቸው በጣም ብዙ እንክርዳድና አሰር የሞላበት የዘላለምን ሕይወት የማይሰጥህ ወደ ክርስቶስ ኢየሱስ መዳን እንድታገኝ በኢየሱስ ክርስቶስን እንድታምን የማይጠቁሙ መጽሐፍቶች መሆናቸውን እኛ ነግረናችሁ ነበር። አልሰማችሁም። በአባቶቻችሁ አፍስ ግን እንደዚህ ሰማችሁ ማለት ነው። ስለዚህ እንቀጥላለን። ለእግዚአብሔር ክብር ይሁን። ወንድምነት ቀጥል። ቴንኪዩ ተባረክልህ። እሺ ጸጋ ይብዛለው ወንድምነት። ያ ምናልባት እንግዲህ አባ ሲናገሩ ሰምተናቸዋል። ኢየሱስን የሚል ሰው ደግሞም ወንጌል ላይ የሚያተኩር ሰው እንደሚገፋ ተናግረዋል። እሱ ነው እየሆነባቸው ያለው። ለሳቸው ምን ጸልይላቸው እግዚአብሔር በዚህ ነገር ውስጥ አቅም እንዲሆናቸው ጉልበት እንዲሆናቸው የእግዚአብሔር መንፈስ እንዲያበረታቸው በጌታ ፊት እንሆንላቸው። እውነት ነው ጸሎት ያበረታል ሰውንና መገፋቱ የእግዚአብሔር ጊዜ ከሆነ ችግር የለምና በዚህ ውስጥ እግዚአብሔር አቅም እንዲሆናቸው ጉልበት እንዲሆናቸው ከጎናቸው በጸሎት ልናግሳቸው ይገባል። የእውነት ማለት ነው። ምክንያቱም አሁን ላይ ያው እንግዲህ ቴክኒካሊ ነው የሚባለው የቆብ እስረኛ ማለት
ያው ከሌሎች መንፈሳዊ ነገሮች ላይ ምናምን ታግደው ተከልክለው ነገር ነው መሰለኝ ያሉት መግለጫው ላይ እንደዚህ አይነት የሚል ሐሳብ አለው ሲላምብላችሁ እሳቸው ላይ የተወሰነውን ውሳኔ ላምብላችሁና ምን እንደተረዳችሁ እስቲ ትነግሩኛላችሁ እንደዚህ ይላል እሺ ፍኖተ ጽድቅ ባይዘው ለምነት እሱን ሲጨርስ የምዕራብ ሸዋ አህጉረ ስብከት እሳቸው በሚመሩት ብፁዕ አቡነ ገብርኤል በሚመሩት ማለት የሚመሯቸው ወረዳዎች አሉ አይደል የ28 ወረዳዎች የቤተ ክህነቱ የምዕራብ ሸዋ መቀመጫውን አምቦ ያደረገው የእሳቸው አህጉረ ስብከት መግለጫ አውጥተዋል ሰዎች ልከውልኛል ቪዲዮ ካልደረሰ እዚሁ እናሰማዋለን ቪዲዮውም ማለት ነው በጣም አሪፍ እሺ ወንድምነት እንግዲህ ማለት በደንብ እንድታዩ ነው እዚህ ውስጥ ያላችሁ እንደው በቅንነት የምትሰሙ ኦርቶዶክሳውያን ካላችሁ ማለት ነው ኦኬ ብፁዕ አቡነ ገብርኤል የተናገሩት ንግግር ትክክል ነው መጽሐፍ ቅዱስ ውስጥ ያለ ሐሳብ ነው የዓለም ቤዛ የሆነች ማርያም የለችም የዓለም ቤዛ የሆነ ግን ኢየሱስ አለ በቃ ይሄ መጽሐፍ ቅዱሳዊ ትምህርት ነው ቤተክርስቲያን ውስጥ እንዲህ የእግዚአብሔር ቃል የሚናገሩ አገልጋዮች እንዴት እንደሚገፉ ማሳያው እንግዲህ ብፁዕ አቡነ ገብርኤል ናቸው በቃ ትክክለኛ ማሳያ መጽሐፍ ቅዱስ ውስጥ ያለውን ትምህርት መናገራቸው እንዴት እንዳስከፋቸው እንመልከት ውሳኔውን ላምብላችሁ ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተክርስቲያናችን የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሐሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ ብፁዕነታቸውም ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ በጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ተወስኗል በምን እንዲቆዩ በተአቅቦ እንዲቆዩ ተወስኗል ምን ብለው ስለተናገሩ ማርያም ቤዛዊት ዓለም አይደለችም ብለው ተናገሩ እነኚህ ሰዎች እኮ መጽሐፍ ቅዱስን ነው እያሰሩ ያሉት ማለት እያወገዙ ያሉት ምን ነው መጽሐፍ ቅዱስን እንግዲህ አስቡ ማለት የቤተ ክርስቲያኒቷ የመጨረሻ ኦቶሪቲ ማለት ነው በቃ የበላይ አስተዳዳሪ ነው ከዚህ ክፍል የበለጠ የበላይ አስተዳዳሪ የለም ትላልቅ ውሳኔዎች የሚወሰነው በዚህ ጉባኤ ነው በዚህ ጉባኤ የመጨረሻ ውሳኔ ሲወሰን እንግዲህ አስቡ ምን የሚል ማርያም ቤዛዊት ዓለም አትባልም የሚለው ትምህርት ሕጸጽ ያለበት ትምህርት ነው አስባችሁታል እና ቤተክርስቲያኒቷ ምን ያህል በክርስቶስ ኢየሱስ ወንጌል እንዳልተቃኘች ማሳያ የተናገሩት ክርስቶስ ኢየሱስ አይደል ብቸኛ የዓለም ቤዛ ነው ሌላ ቤዛ የለም ብለው በመናገራቸው አረ ሕጸጽ ያለበት ትምህርት ነው ማርያም ቤዛዊት ዓለም አይደለችም ብሎ ማስተማር ሕጸጽ አለበት ከቤተክርስቲያኒቷ ዶግማ አንፃር ከቤተክርስቲያኒቷ ነገረ ማርያም አንፃር የሚቃረን ሐሳብ ነው ብለው የተናገሩትና ጋይስ ምን ያህል ጸሎት እንደሚገባና ምን ያህል አሳይመንት እንዳለብን ነው የሚያሳየው እኛ አባት ታገደዋል የታገዱት እሳቸው ብቻ አይደለም ወንጌልም ጭምር ነው አብሮ የሚታሰረው ግን እግዚአብሔር ይመስገን ራሱን እግዚአብሔር ያለ ምስክርነት አልተወም ወንድምነት ቪዲዮን አሰማን ወንድምነት ቪዲዮን አሳየ አለ ወንድምነት አለ ቆይ አንዴ እሺ አንዴ ጠብቁኝ ጠረጴዛ ላይ ቪዲዮ እንከፍተላችሁ ኦኬ የምዕራብ ሸዋ አህጉረ ስብከት
ኦኬ كان آية ولد سمن ثلاث بسم الله ومن تسكت بعد وملا آمين كان آية ولد سمن ثلاث ቆይ ቆይ የሳቸው አህጉረ ስብከት ያለ የቤተ ክህነቱ ከአምቦ ከተማ የተላለፈ ነው። ነገሩን እንዳያጦዙ ትፈራለህ። ይሄ ነገር ወስደው ሌላ ቦታ ጋር እንዳያረጉት ማለት ነው። እዚህ እገዳ ሲያረጉ እዛ ደግሞ ምን እንደሚሉ የ28 ወረዳዎች ስሙ። በመንፈስ ቅዱስ አሐዱ አምላክ አሜን። ቀን 22/8/2017 የአቋም መግለጫ። እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የ28ቱም ወረዳ ቤተ ክህነት ሊቃነ ካህናትና ጸሐፊዎች፣ የገዳማትና የአድባራት አስተዳደሮችና ሰባኪያነ ወንጌል፣ የአምቦ ከተማና አካባቢው አባገዳዎችና የሀገር ሽማግሌዎች በጋራ በመሆን በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ገብርኤል በዕለተ ዓርብ የ2017 ዓ.ም በዓለ ስቅለትን መነሻ በማድረግ ያስተማሩትን ትምህርት ርዕስ አስመልክቶ ቤዛ በሚለው የጌታችን መድኃኒታችን ኢየሱስ ክርስቶስ የቤዛነት ሥራ መተኪያና አቻ የማይገኝለት ፍጹም ዘላለማዊ መሆኑን በማያሻማ ሁኔታ ገልጸው ያስተማሩትን ትምህርት የተለየ ትርጉም በመስጠት አንዳንድ ወገኖች የተለያዩ ብዙሃን መገናኛዎችን በመጠቀም ከአውዱ ውጭ የየራሳቸውን ትርጉም በመስጠት ለሃይማኖት የተቆረቆሩ አስመስለው ሲያራግቡ እንደነበር ይታወሳል። ይሁን እንጂ የጉዳዩ ባለቤት የሆኑት ብፁዕነታቸው የሚያዝያ 16 ቀን 2017 ዓ.ም ሐሙስ ዕለት የዋሃን እና ንጹሃን ምዕመናን እንዳያዝኑ የጠየቁትን ይቅርታ በቂና ወቅታዊ ቢሆንም ነገር ግን ስም የማጥፋት ዘመቻቸው ከእሳቸውም አልፎ ብሔር ተኮር የቅንዓት የጥላቻ እና የአምባገነንነት ስሜትን እያንጸባረቀ በመምጣቱ የሀገረ ስብከቱን ማህበረ ካህናትና ማህበረ ምዕመናን እንደዚሁም የተከበረው መላው ኦኬ አንዳንድ ጽሁፎች እያየው ነው። በቀንነት ስለጠይቃችሁ በቀንነት ልንገራችሁ። በእንግዲህ በኦሮሞ ማህበረሰብ ባህል ውስጥ አባገዳ ምን ያህል ስፍራ እንዳለው ታውቃላችሁ። ካላወቃችሁም ወቁ። ኦኬ አባገዳ ማለት በጣም ትልቅ ስፍራ ያለው የአባቶች ህብረት ነው። ስለዚህ አንዱን ምንድነው ብለህ ያልከው ፖለቲካ ምናምን ነገር ብለህ አልክ እና ታወን ብዬሽ ማህበረሰቡ የአባገዳ የተባሉ አባቶች ምን አይነት የሥራ ምድብና እንዳላቸው ይታወቃል። እዚህ የተሰበሰቡት በሙሉ ኦርቶዶክሳውያን ናቸው። የሀገር ሽማግሌ እንደማለት ነው። ኦኬ አባገዳ ማለት እና ዝም ብሎ አሁን ደግሞ ፖለቲካ ይሹ አላችሁ። ገና መግለጫውን ሳሰሙ ወደ ስድብ ገባችሁ። እያያችሁን አንዳንዶቻችሁ መግለጫውን ሳሰሙ እናንተ ጋር ችግር አለ ማለት ነው። እናንተ ጋር በጣም የዘር ችግር አለ ማለት ነው። ሳያችሁ ገና መግለጫውን እንኳን ሙሉ በሙሉ ገና ሳቸው እዚህ ቪዲዮን ከፍቼ ሳሰሙ ወደ ስድብ ገባችሁ። ግማሹ ፖለቲካ ነው፣ ግማሹ እንትን ነው ምናምን ብላችሁ ማለት ነው። ይሄ የሚያሳየው ምንድነው? እናንተ ጋር የተበከለ የተበላሸ መረዳት አላችሁ ማለት ነው። እንዴ የሆነ ከአማራው ክልል የሆነ ነገር ሲወጣ ሐሳቡን ሰማ በመጀመሪያ አይ አማራ ስለሆነ ነው አማራ ስለሆነ ነው። ኖ አትቸኩሉ፣ ለፍርድ አትቸኩሩ። ዘር ስላለበት ነው፣ በዘር ጉዳይ ነው ወይ ደግሞ ትግራይ ውስጥ ዘር ነው። ወንድሜ ሐሳብ እስቲ ቢያንስ ስሙ። እንዴት ሰው ገና ሙሉ መግለጫ ሳይሰማ ሐሳብ ይሰጣል? አንዳንዶቻችሁን ስለራራውላችሁ ነው። ማንሽ አነዘ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ እስክል ድረስ እጅሽን አስሬሻለሁ፣ ጆሮሽን ብቻ ስጭኝ። ቴንኪው እና ስሙት ወገኖች፣ ጸጋ ይብዛላችሁ፣ አትቸኩሉ።
ህዝብ በሚያስቆጣ መልኩ ሲተላለፍ የነበረው እኩይ አጀንዳ ስላሳዘነን እንትናና እንትን ካላሉት እንደሚባለው ብሂል አበው ምላሽ ካልሰጡበት ነገም ጅብ በቀደደው ሌባ እንደሚገባ ስለሚታወቅ የሚከተለው የአቋም መግለጫ አውጥተናል። አንድ እመቤታችን ቅድስት ድንግል ማርያም መትሕተ ፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ መሆኗን ብፁዕነታቸው ከማንም በላይ የተማሩና በታላቁና ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት ገዳም ተኮትኩተው ያደጉና መላ ዘመናቸውን በነቢረ ገዳም መቆየታቸው ይታወቃል። ሆኖም ግን ብፁዕነታቸው ለእመቤታችን ለቅድስት ድንግል ማርያም ያላቸውን ክብርና ፍቅር በተለያየ ቦታ በጊዜውም ያለ ጊዜውም ሰብከዋታል፣ ገልጸዋታል። ሐቁ የሆነ ሳለ ብፁዕነታቸው ስለእመቤታችን ከሀገር ውስጥ አልፎ በውጭም ዓለም ያስተማሩት ትምህርት ተዘንግቶ ቤዛ የሚለው ቃል የኢየሱስ ክርስቶስን ፍጹም ቤዛነት ሊተካው የሚችል እንደሌለ እየታወቀ ተቆርቋሪ መሳዮች ቤዛነትን በጫማ በባርኔጣ በልብስ ወዘተ ዝቅ በማድረግ የእመቤታችንን ክብሯን አሳንሰው የማይገናኝ ምሳሌ ሲሰጡት የሚያሳፍር መሆኑ ግልጽ ነው። ምክንያቱም የዮሴፍ ቤዛነት ለስንዴ የሙሴ ቤዛነት ለሕዝበ እስራኤል ቤዛነት ቢሆንም በወቅትና በቦታ የተገደበ ቤዛነት ሆኖ እናገኛለን። ነገር ግን የዕለቱ የትምህርት ርዕስ ስህተት አለው ተብሎ ቢታመን እንኳ የሚመለከተው አካል አቅርቦ መምከር እና ማብራሪያ መስጠት ሲገባው በጭፍን ጥላቻ ተቃውሞ በመነሳሳት የማይመለከታቸው ጥቂት ግለሰቦች የጀመሩትን ጸባጫሪነት ወደ ሌሎችም እያዛመተ አግባብነት የሌለው ዋጋ የሚያስከፍልና ህገወጥ ድርጊት መሆኑን እንቃወማለን። ሁለት የብፁዕነታቸውን ሹመት አስመልክቶ በተለያየ የብዙሃን መገናኛ ዘዴዎች እየተላለፈ የሚገኘው የጥቂት ግለሰቦች የዘለፋ አጀንዳን በተመለከተ የኮታ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። የብፁዕነታቸው ሹመት የብልጽግና ጳጳስ ናቸው በሚል አባባል የሀገሪቱን ጠቅላይ ሚኒስትር ስም በመጥቀስ የኦሮሚያ ክልል መንግስት ፕሬዝዳንት ስም በግልጽ በመጥቀስ የኦሮሞን ሕዝብ መብት በሚነቅፍና ወደ አላስፈላጊ ጥላቻ ሊያደርስ የሚችል ሁከትና ቅስቀሳ ላይ የተሰማሩ ግለሰቦችና ቡድኖች ከዚህ እኩይ ድርጊታቸው እንዲቆጠቡ የሚመለከተው የመንግስት አካል እንዲያስቆምልን እንጠይቃለን። የብፁዕ አቡነ ገብርኤል ሹመት ጽንፈኞች እንደሚያራግቡት ሳይሆን የቤተ ክርስቲያኒቷ ሕግና ስርዓት በሚፈቅደው መሰረት እውቀታቸው ብቃታቸውና ክህሎታቸው ተመዝነው እና ተለክቶ ከሀገር አሜሪካ መጥተው የተሾሙ ናቸው እንጂ በኮታ አሰራር አልተሾሙም። ኮታ የሚል አባባልም ቢሆን የቤተ ክርስቲያኒቷን ታሪክ የማይገልጽና የኦሮሞን ተወላጅ የማይወክል በመሆኑ በዚህ አጋጣሚ በመንፈስ ቅዱስ አሰራር የምትመራዋን ቅድስት ቤተ ክርስቲያናችንን የነቀፉ መሆናቸውን ተገንዝበናል። ከዚህ ጭፍን ዓላማና አስተሳሰባቸው እንዲቆጠቡ እንመክራለን። ሶስተኛ የሃይማኖቱ ተቆርቋሪ ነን ባዮች በአሁኑ ሰዓት በሚያሰራጩት በበለጠ ከአሁን ቀደም ስለተፈጸሙት ግልጽ የሆነ የዶግማና የቀኖና ጥሰት ማለትም በቅብዓት ፓትርያርክ እስከ መሾም ሲደርሱ በአንዳንዶች አባቶች
ኢየሱስ አማላጅ ነው ሲባል የአህያ ስጋ መብላት አያረክስም። ሌሎችም ደግሞ በብፁዕነታቸው የሹመት ደረጃ ያሉ ያለ ድንግል ማርያም መንፈስ ቅዱስ አይወርድም፣ ወልድም የለም፣ አብንም አናየውም ሲሉ ከዚህ የከፋ የዶግማ ጥሰትና ኑፋቄ አለመኖሩ እየታወቀ ለምን ዝም እንዳሉ ግልጽ ባይሆንም ብፁዕ አቡነ ገብርኤል ዕለተ ዓርብን አስመልክተው በሰጡት ትምህርት ላይ ብቻ ለምን ተተኮረ የሚለው ሐሳባቸው ደማዊ ማንነታቸው ላይ ያተኮረ ጥላቻ መሆኑን በግልጽ ያሳያል። በሌላ መልኩ በእግዚአብሔር አርአያና ምሳሌ የተፈጠረውን ክቡር የሆነውን ሰው ለዚያውም የሀገሪቱን ጠቅላይ ሚኒስትር ግደሉት፣ አስወግዱት እያሉ ለሀገሪቷም ክብር የሌላቸው አባት በቅርብ ያስተላለፉት ከአንድ አባት የማይጠበቅ ሰይጣናዊ መልእክት ሲያውጁና ሲያስተላልፉ ተቆርቋሪ ነንባዮች ለምን ዝምታን መረጡ? ይህ ሁሉ እያለ እውነታውን ወደ ጎን በመተው ለራስ ሲቆርሱ አያሳንሱ እንደሚባለው የራስ ወገን የሆነው ግልጽ የዶግማ ጥሰት ሲፈጸም አይተው እንዳላዩ ሰምተው እንዳልሰሙ ጆሮ ዳባ ልበስ ብለው ማለፍና የራስ ወገን እንዳልሆነ ለሚያስቡት ደግሞ የራሳቸውን ትንታኔና የግል ፍላጎት በመስጠት ህዝቡን ግራ ማጋባት አግባብነት የሌለው መሆኑን ይታወቃል። ከዚህ ህገወጥ ተግባራቸው እንዲታቀቡ በአጽንኦት እንጠይቃለን። አራተኛ በሀገረ ስብከታችን እንደሚታወቀው ብፁዕ አባታችን በዕለተ ዓርብ በሀገረ ስብከቱ ስር በሚገኘው የሆሎታ ደብረ ኤዶም ቅዱስ ገብርኤል ተገኝተው ማስተማራቸው እንዳለ ሆኖ በዕለቱ የተላለፈው ትምህርት የተቀዳው ቀደም ብሎ ማክሰኞ ዕለት ማለትም ሚያዝያ 7 ቀን 2017 ዓ.ም መሆኑን ግልጽ ቢሆንም ተቆርቋሪ ነንባዮች የሚዲያ ላይ አንበሶች በበዓለ ስቅለት ብፁዕነታቸው እንዳላስተማሩ የሚያጋቡት ከእውነት የራቀ ፍጹም ሐሰት መሆኑን እኛ ከሀገረ ስብከቱ ጀምሮ እስከ ወረዳ ቤተ ክህነት ገዳማትና አድባራት እንዲሁም የገጠር አብያተ ክርስቲያናት ያለን ሰራተኞች ጠንቅቀን እናውቃለን። በመሆኑም ብፁዕነታቸው ላይ የተከፈተው የስም ማጠልሸት እንቅስቃሴን በእጅጉ የምንቃወምና መሰረተ ቢስ ውንጀላ መሆኑን እንዲታወቅልን በይፋ እንገልጻለን። በመጨረሻም እኛ በሀገረ ስብከታችን ጥላ ስር ተሰብስበን በተለያየ ደረጃ የቤተ ክርስቲያን ኃላፊነትና አገልግሎት ላይ የተሰማራን ለዚህ እኩይ ዓላማ የተነሱት ግለሰቦች በሚያናፍሱት አፍራሽ ተልእኮ ሳንደናገርና ሳንደነግጥ በያለንበት ቦታ ሆነን የተጣለብንን የቅድስት ቤተ ክርስቲያን አደራ ከመወጣትም ባሻገር በየጊዜው ለሚነሳብን ሁከትና የብሔር ነቀፋ እንዲሁም በሃይማኖት ሽፋን ለሚደርስብን ችግር ዝም ብለን የማንታገስና ቆመን የማናይ መሆኑን እየገለጽን ይህን የአቋም መግለጫ የምትከታተሉ የኦሮሚያ ክልል ባለስልጣናት፣ የክልሉ ተወላጆች ሁላችሁም ጉዳዩ ያነጣጠረው በሃይማኖት ሽፋን በኦሮሞ ሕዝብ ላይ የተነሳሳ አደገኛ ሴራ መሆኑን አውቃችሁ የበኩላችሁን አስተዋጽኦ እንድታደርጉ አበክረን እናስገነዝባለን። ሚያዝያ 22 ቀን 2017 ዓ.ም አምቦ ኢትዮጵያ። ኦኬ ይሄን መግለጫ እንግዲህ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በሆኑት በሳቸው ሀገረ ስብከት ውስጥ ያሉ የ28 ወረዳዎች አብያተ ክርስቲያናት የኢትዮጵያ ማለት ነው ኦርቶዶክስ 28 ወረዳዎች ውስጥ ያሉ የኦርቶዶክስ አገልጋዮች ናቸው ይሄንን መግለጫ የሰጡት ማለት ነው። እዚህ አዲስ አበባ መግለጫ ስታወጣ እዛም መግለጫ ያወጣባል። እኔ ደግሞ በጣም ሁለት ክልሎች ጋር የሚነሳ ነገር በጣም ነው የምፈራው። አንድ ከሰሜን ጎንደር አካባቢ ላይ የሆነ ነገር ከተነሳ ምድሪቱን ሁሉ ነው የሚይዘው። ሁለት ከኦሮሚያ ክልል አምቦ ጋር የሆነ ነገር ከተፈጠረ አትመልሰው፣ ልክ እንደዛው እንደ ጎንደሩ ማለት ነው። ለምንድን ነው አሁን ወደዚህ ውስጥ የተገባው? ብፁዕነታቸው ባስተላለፉት መልእክት
የኦሮሞን ህዝብ ጭምር ጨፍጭፈው የተሳደቡ በጣም ብዙ ባለጌዎች አሉ ሶሻል ሚዲያ ላይ። ያ ሁሉ ቪዲዮ ነው የደረሳቸው። ብፁዕነታቸው በተናገሩት ነገር ላይ መቃወም ይችላሉ ኦርቶዶክሳውያን ወገኖች ማለት ነው። እንደ አባትም አክብረው ከፈለጉም እንደዛች ባለጌ ሴትዮ እየተሳደቡም ማድረግ ይችላሉ። ከዛ አልፈ ግን ነገሩን ወደ ደም ወስደህ አማራ ስለሆነ ነው በለህ ወይ ኦሮሞ ስለሆነ ነው በለህ ወይ ትግሬ ስለሆነ ነው በለህ ካልክ የዛ ማህበረሰብ ያ አገልጋይ የወጣበት ማህበረሰብ ዝም ብሎ አይታገስም ማለት ነው። ስለዚህ አዲስ አበባ ላይ አሁን ተከርቸሙ ተወሰኑ ተቆለፉ ብሎ የሚለውን ነገር ምንም ብለው ቢሉ እዛ ደግሞ የሚሰማ ህዝብ አለ። እኔ በዚህ አጋጣሚ የምነግራችሁ በጣም ብዙ ጥፋቶችን በቤተክርስቲያን ውስጥ ያጠፉ በጣም ብዙዎች አሉ። ከትግራይም ያሉ አገልጋዮች የኦርቶዶክስ አገልጋዮች ከአማራውም ክልል ያሉ ከኦሮሞም ክልል ያሉ በጣም ብዙ አጥፊዎች ፖለቲከኞች ሴረኞች አሉ። ለህዝቡ አንድነትና ለሀገር ሰላም ማይተጉ ማይሰሩ የሆነ ነገር እንዲጀመር የሚፈልጉ ማለት ነው። የዛን ያህል ደግሞ እግዚአብሔርን በመፍራት ደግሞ የሚያገለግሉ አሉ ከሁሉም ብሔር ብሔረሰቦች ማለት ነው። ግን አንድ ሰው የሆነ ነገር ሲናገር ወዲያውኑ ወደ ደም ወደ አጥንት ወርደው በአጥንቱ በደሙ የሚሳደቡ ሰዎች በጣም 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 ቤተክርስቲያኒቱ ውስጥ ግን አሉ። እራሷ የቤተክርስቲያኒቱ አገልጋዮች ናቸው። ለማራከስ ብለው ነው ብፁዕ አቡነ ገብርኤልን የኮታ ጳጳስ ነው ብሎ ያሉት። ኮታ የሚባላል እንዴ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ? እኔ አላውቅም። ኮታ የሚባለውን በደርግ ዘመን የማውቀው ኮታ ይሄናል ኮታ ተጣለብህ ምናምን ነገር ተብሎ ይባላል። ከአንድ ቦታ ላይ ለምሳሌ ከጎጃም ይሄናል 10 ጳጳሳት፣ ከጎንደር 5፣ ከትግራይ 4 ወይ ደግሞ ከኦሮሚያ 20 ምናምን ነገር ተብሎ እንደዚህ ኮታ እንደሚጣል ይሄ ነው ኮታ የሚባለው ማለት ነው። 10 ኩንታል ያዋጣ ከዚህኛው ክልል ከዚህኛው ደግሞ ይሄንን ያህል ደግሞ ዳውን ላይ አምጣ እየተባለ እንደሚባል እኔ በዚህ ነው ኮታን የማውቀው። ጳጳስን ለመሾም እኔ ኮታ ምናምን ነገር አላውቅም። አይ ነው ባለፈው ላይ በነበረው ብጥብጣቸው ትክክለ ህገ ወጡ ሲኖዶስ ብሎ ያሉት አለ። ግማሹን መስማማበት ነው ግማሹን ማልስማማበት ነው። እኔ ዝም ብዬ በርቀት ከማየው ማለት ነው እንደ አንድ ኢትዮጵያዊ እሱ ቤተክርስቲያኒቱ በመሰራው ማለት ግን ብፁዕ አቡነ ገብርኤል በኮታ በእንደዚህ አይነት የተሾሙ አይደሉም። ቤተክርስቲያኒቱ አምናባቸው የሾመችው ነው። እና አንተ እዚህ ቁጭ ብለህ በኮታ የተሾመ ብለህ ዘር ተኮር ነገር ሲናገሩ የነበሩ እዚህም እንደሚሰማ ስለማቅ ነው። ዘር ተኮር ነገር ብፁዕ አቡነ ገብርኤል በስተታቸው መናገር ትችላለህ። አልፈ ግን የማይነካን ዘር ደም ነው የነካው አጥንት ነው የነካው። እና እየሰሙልህ አምቦ ላይ ቁጭ ያለው ጠቅላይ ቤተ ክህነቱ ሰማልህ ማለት ነው። የምዕራብ ሸዋ የኢትዮጵያ ኦርቶዶክስ ክርስቲያን በምዕራብ ሸዋ ሀገረ ስብከት ያለው በብፁዕ አቡነ ገብርኤል የሚመራው ሰሙ ማለት ነው። አየህ ቲክቶክን ሶሻል ሚዲያን የማይመለከቱ መስሉህ እና ይሄ ነገር ይያዝልን አሉ። ዝም ብለን የምናልፈው ጉዳይ አይደለም። አየ በዚህ ጉዳይ ላይ የቤተ ክህነት ሰዎች የሆኑ ናቸው ጠቅላይ ሚኒስትሩን ሲሳደቡ የነበሩት ዩቲዩብ ላይ ሰምቻለሁ። ብፁዕ አቡነ ገብርኤል በተናገሩ ጠቅላይ ሚኒስትሩን እንደምሰድበው የኦሮሚያ ፕሬዝዳንት ነበር ሲሳደቡ የነበሩት። ታገናኘው ቀጥታ እሳቸውን እዚህ በል ከፈለክ አብይን ዘቅዝቃ መሳደብ ትችላለህ። በግል በፖለቲካ ማለት ነው። ሽመልስንም ዘቅዝቃ መሳደብ ትችላለህ። ያው እንግዲህ ዲሞክራሲው መሳደብ ስለሆነ ማለት ነው። እትዬ ጎጃም አበበ ስምሽ እንዴት እንደሚያምር ባለ ጊዜ ናቸው አለች እትዬ። እንዲህ አይነት ለትውልድም ለህዝብም የማይጠቅም ነገር መጻፍ ነው። አየሽ አደጋው። ኦኬ አደጋው ይሄ ነው። ስለዚህ ኢትዮጵያ ላይ እኔ እንደ አንድ ወንድም የምነግራችሁ እንደ አንድ መንፈሳዊ ሰው የሀገራችን ጉዳይ ስለሚመለከተን አሁን ከአንድ ብሔር የተውጣጣ የበላይነት በቤተክርስቲያንም በአገሪቱ ፖለቲካ ውስጥም ከዚህ በኋላ ኢትዮጵያ ውስጥ አይኖርም። ከያይዘን እንውደቅ ካልተባለ በስተቀር ማለት ነው። ኦሮሞ ብቻ ገኖ አማራን እየረገጠ እየገደለ ትግራይን እየረገጠ እየገደለ አይኖርም። ኦሮሞ እንደዛ አይኖርም።